የኔ ቆንጆ እያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? ሆነ ተከናወነ። ብርድ ልብስ እናለብሳችኋለን የምንችለውን ያህል ዝም ብዬ ብቻ ላሉሰስ እንደዚህ ላሉሰስ አልፈልግም። የቅልቦችን የምጠይቀው ከአዋርዱ እንድታስወጡኝ እንግዲህ በትህትና ጠይቃለሁ። በዚህ ሁኔታማ ማህበራዊ ሚዲያ ላይ ሽልማት ማዘጋጀት ከምንም በላይ አዋጭ ቢዝነስ ሊሆን ነው። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። እንዴት ናችሁ? በሬውልን እዚህ ጋር ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። እጅግ ወቅታዊና አነጋጋሪ የሆነ ቪዲዮዎችን ነው ወደ እናንተ እየተመለስኩት። መግቢያው ላይ የተወሰነ ነገር ለማሳየት ሞክሬያለሁኝ። የእናንተን ሀሳብና አስተያየት ትችት ይፈልጋሉ። እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሮ ቪዲዮውን ደግሞ ላይክ። ቀጥታ ወደ ቪዲዮአችን እንገባለን። በመጀመሪያ ብዙዎችን እያነጋገረች የምትገኘው ፎቶዎች የምትመለከቷት ነች። አዶናይና ጃኒ ላይቭ ላይ ተገናኙ የሚለው ማለት ነው። ተመለከቱ፣ ሁለቱም የደነገጡ ይመስላል። እዚህ ፌክ ኦር ሆነ ተከናወነ ሆነ ይገናኙ የኔ ምኞቴ ነው። አብረው ቢሆኑ እጅግ በጣም ደስ ይለኛል። ከዚሁ ጋር በተያያዘ አዶናይ ከሰሞኑ የትሰማ ዘመቻ ተጀምሯል። በሴቶችና በህፃናት ላይ የሚደርስን ማንኛውም አይነት ጥቃት የማውገዝ በጆርዲ አማካኝነት የተጀመረው ማለት ነው። ምን አለ የኔ ቆንጆ እያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? የኔ ቆንጆ እያለበት ሴታ ሴት ይለኝ እንደነበረ ታውቃላችሁ። ሴቶች ለምን እንደምደግፍ እንኳን አይገባቸውም ነበረ። አሁን ግን ላስረዳችሁ እድሉን እንድትሰጡኝ እፈልጋለሁ። ኦኬ ጋይስ፣ እኔ ደካማ በነበርኩበት ጊዜያቶች እናቴ ከጎኔ ነበረች። በወደቅኩበት ጊዜያቶች ከፍ ያደረገችኝ እህቴ ነበረች። አሁን ደግሞ ፈገግ የምታስብለኝ ልጅ ያለችኝ። ብዙ ሰው ሲጠላኝ እነዚህ ሴቶች ሁሌም ከጎኔ ነበሩ። አያችሁ፣ ብዙዎቻችን የምንሰራው ስህተት ቢኖር ብዙ የጎዳን ሰው አለ። ያ የጎዳን ሰው ግን ሴት ነው ወንድ ነው ብለን እንለያያለን። አይ ቲንክ መጥፎ ሰው ነው። መጥፎ ሴት ሊኖር ይችላል፣ መጥፎ ወንድ ሊኖር ይችላል። እነዚህ ሰዎች ግን በጾታ ተለይቶ መጠቃት አለባቸው ማለት አይደለም። ስለዚህ አዲስ ሙቭመንት ተጀምሯል። አሁን እንደ አንድ አዶናይ፣ እንደ አንድ ወንድ፣ እንደ አንድ ሴት የሚያከብር፣ ሴትን የሚወድ፣ ሴት እንደ እናቱ እንደ ልጁ እንደ እህቱ የሚመለከት ወንድ ወደዚህ ሙቭመንት ተቀላቅያለሁ። ወንዶች ከሆናችሁ ወደዚህ ሙቭመንት እንድትቀላቀሉ ፈልጋለሁ። ወንዶች ወደዚህ ሙቭመንት ለምን መቀላቀል እንዳለባችሁ ልነግራችሁ ፈልጋለሁ። በርካታ ወንዶችም ተቀላቅለዋል። በእውነት እኔ ራሱ አዶናይ በመቀላቀሉ ደስ ብሎኛል። ቀደም ብሎስም ለመናገር እንደሞከረው የኔ ቆንጆ በሚል ንግግሩ ይታወቃል። ካናዳ ከነበረበት ጀምሮ እንግዲህ ፕሮፋይል ፒክቸራችሁ መቀየር ወይም ደግሞ ስለ ሴት ልጆችን ማውራት የሚከብዳችሁ ከሆነ ምክንያታችሁ ባይገባኝም ግን ለመረዳት ስሞክር ከዚህ በፊት ወይ በሴት ልጅ ተጎድታችኋል፣ ተዋሽታችኋል ማለት ነው። ግን አንድ ነገር ላስረዳችሁ ፈልጋለሁ። ይህ ከሴት ልጅ በላይ ነው፣ ከጾታ በላይ ነው። አይ ቲንክ ከዛ በላይ ነው። ይሄ ስለ አንድ መንፈስ፣ ስለ አንድ ህይወት እያወራን ያለ ነው። ብዙ ሴቶች ይገባኛል በአንዳንድ ወንዶች ተጎድተው ይሆናሉ፣ ብዙ ወንዶች ደግሞ በአንዳንድ ሴቶች ተጎድተው ይሆናሉ። ግን አንዲት ሴት እንደ ሁሉም ሴት ማየት ወይም ደግሞ አንድ ወንድ እንደ ሁሉም ወንድ ማየት ይህ እርስ በርስ እንድንጠላላ ያደርገናል። ስለዚህ ሁላችንም መቀላቀል ያለብን ምክንያት ይህ ነው ብዬ ነው የማስበው። ሰፖርት ማድረግ አለብን፣ ወደዚህ ሙቭመንት መቀላቀል አለብን። ትልቅ ለውጥ እንደምናመጣም እርግጠኛ ነኝ። እንተማመንባቸዋለን፣ እነሱም ይተማመኑብናል። ሁላችንም አንድ ነን ብዬ ነው የማስበው፣ በየራሳችን መንገድ ማለት ነው። በመቀላቀል በድጋሚ እኔ ደስ ካላቸው ወገን አንዱ ነኝ። በርካታ ወንዶችም በእርግጥ ይሄንን ዘመቻ እየተቀላቀሉት ይገኛል እና ለውጥ ይመጣል ከሚሉ ወገኖች መካከልም አንደኛው ነኝ። በሴቶች በህፃናት ላይ ምንም አይነት ጥቃት መድረስ የለበትም እላለሁኝ። ቀጣዩ ቪዲዮአችን ሰይፉ ኦን ኢቢኤስ ተከሷል። ከሰሞኑ ድርሹ ዳና በሰይፉ ኢቢኤስ ፕሮግራም ላይ ምጥ ላይቭ ላይ ተጀምሯል በሚል ስትናገር ነበር ድርሹ ዳናና እህታችን ምጥ ላይ ብላይ ተብላ በስኪን ላይ የታየችው እህታችን ከሳለች። እስኪ ለማስታወስ ያክል ግን ምን ነበረ ድርሹ ዳና ብላ የነበረውን ለእናንተ ቪዲዮ ላሳያችሁና እናንተ ደግሞ ሀሳብ አስተያየታችሁን ታጋሩኛላችሁ። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር
እኔ ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ ከዚህ በኋላ ነው እንግዲህ ላይቭ ለሰላለች የተከሰሰው ከጎን እንደምትመለከቱት እህታችን ማር እዩ በሚል ስም ነው እንግዲህ ሶሻል ሚዲያ ላይ ቲክቶክ ላይ ስሟ የሚታወቀውና እሷ አይደለም አይነት ነገር መሰለኝ ያለችው ምላሽ። በእርግጥ ላይቭ የምት ከሆነ በርካቶች እየተነጋገሩበትም ያለ ነው። ትክክል ነው ብላችሁ ታስባላችሁ? ከዚሁ ጋር በተያያዘ ክሱ ትክክል ነው የሚሉ ግሩፖችም አሉ። ሰው የተሰማውን የመናገር መብት አለው አይደለም? ሰው ሶሻል ሚዲያ እየፈለገው ነገር የመፖስት መብት አለው። ለማህበረሰቡ አስተማሪና የማይጎዳ ከማህበረሰባችን እሴትና ወግ ያላፈነገጠ ከሆነ ማለት ነው። እስኪ መክሰሳቸው ትክክል ነው ያሉትን ወገኖች ደግሞ ድምጽ እንስማ። እንዴት ናችሁ? በሬውልን እዚህ ጋር እኔ እንደዚህ ሰው መብትና ግዴታውን ሲያውቅ በጣም ነው አንጀት የሚረሳው ማለት ነው። ይህንን ጉዳይ ለምንድን ነው ያነሳሁት? ማንም ሰው የግለሰብንም አሊያም የድርጅትን ስም ሚዲያ ላይ አውጥቶ ማብጠልጠል አይችልም። መብት አይደለም፣ ወንጀል ነው ይሄ። እስራትም ካሳም የሚያስጠይቅ ነገር ነው እና ዚስ ዴይስ ደግሞ በቃ የሆነ ነገር ካልተመቸው ሰው ሚዲያ ላይ ፖስት ማድረግ፣ ቪዲዮ መስራት እንደ ቀልድ፣ እንደ ወሬ፣ እንደ ላይክ እና እንደ ቪው መሰብሰቢያ ነው የሚያደርገው። ያም ስሙ የጠፋው ሰው ደግሞ ፈርዘር መሄድ አይፈልግም፣ ምክንያቱም ያለውን ውጣ ውረድ ስለማይወደው ማለት ነው። ግን አንዳንድ ቆራጥ ሰው ሲገኝ ደግሞ እንደዚህ እርምጃ መወሰድ ይችላል እና የሰውን ስም ሚዲያ ላይ አውጥቶ ማብጠልጠል ተገቢ አይደለም። ያልተመቸ ነገር፣ ትክክል ያልሆነ ነገር ከሆነ ፐርሰናሊ መነጋገር ይችላል። አሊያም ደግሞ ሀሳብን በደፈናው ወጥቶ መናገር ይቻላል። ግን የአንድን ድርጅት ስም አንስቶ ማብጠልጠልና እንትን ማለት እንደዚህ አይነት ክስ ያመጣል እና ፕሊዝ እረፉ፣ መብትና ግዴታችሁን እወቁ። እንዲህ እያላችሁ ቪዲዮ የምትሰሩ የሰውን ክብር የምታጠለሹ ሰዎች ስነ ስርዓታችሁን ያዙ። በህግ የሚያስጠይቅ ነገር እንደሆነ እወቁ። ሌሎቻችሁ ደግሞ ጊዜ ሊፈጅ ይችላል፣ በጣም ኤግዞስት ሊያደርግ ይችላል፣ ሊደክም ይችላል። ግን ዩ ሃቭ ቱ ጎ በህግና በህግ። እኔ የምላችሁ እዚህ ላይ ግን ማለት ነው ክስም ተከሰስ ጥሩ ነው። ሶሻል ሚዲያ ላይ ፖስት ያደረጋችሁት ቪዲዮ ከእናንተ ከወጣ በኋላ ለምንድን ነው የምትለቁበት? ዋናው ዓላማ ሰው እንዲመለከትላችሁ ነው አይደል? ኢንጌጅመንት እንዲኖሩ ነው። አስተማሪ ከሆነ ሌሎችን እንዲያስተምር፣ መነጋገሪያም ከሆነ እንደዛው በተመሳሳይና መተችት አትችሉም በሚለው ሀሳብ እኔ አልስማማም። የሚሰራው ቪዲዮ ለእናንተ ቢሆን ኖሮ ከመጀመሪያ መፖስት አያስፈልጋቸውም፣ ለሰው ነው የሚፖስተው በሚለው እኔ እስማማለሁኝ። እናንተን እይታ ደግሞ ኮሜንት ላይ ታጋሩኛላችሁ። ከዛ ውጭ ግን ሆን ብሎ ሰውን ለመጉዳት የሚሰሩ ቪዲዮዎች ከሆነ በህግ እስከ ምን ያክል ደረጃ ነው መከደ ያለበት ነው እስከ መጨረሻው እንዲከድ ነው የማምነው፣ ሌሎችም ትምህርት ስለሚሆን። እዚህኛው ላይ ግን እንደኔ እይታ ከሆነ በእርግጥ ቪዲዮ ምጥጋ ይያዛል አይያዝም የሚለው አሁን ማነጋጋሪ ነው። የተወሰነ አካሏ ነው የሚታየው፣ ምጥ አይደለም ያለችው እህታችንም ለዛ ነው እንግዲህ እሱን ምንም ማረጋገጫ የለንም። የሚሆነውን ነገር ወደፊት እንግዲህ እናያለን። ዮኒ ማኛ አስከራይ ምላሽ ሰጥቷል። ላስደምጣችሁ ደግሞ ምጥ አደባባይ ላይ ካላያችሁ ለሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ ሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ያደረግሽው? ይሄን አድርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንደውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበር። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ አላግባብ ነው ክሱ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ኒ እያልሻልሽው ሙዲያሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ቪዲዮውን አላየሁትም። ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለው፣ አንቺ ያለሽበት ሀገር ነው ያለው። ዮኒ ማኛን ክሰሺ እስቲ። ባሏማ ነው ሰው ነው እንዴ? ባልማ ቢሆን እንደው ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ስለሆነ ነው ወንድ አይደለም። ወንድ ቢሸጥማ ሚስቱ እንደዛ እንደፈለገ ስትበላቀጥ ዝም ማለት የሷ የሀቢባ ባል እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ?
ያዙ ይልቀቁኝ ሲሉ ለምን አታው? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ተንፈጭ የሚል ወንድ የለም። ዳት ፕራውድ የለም። ችግሩ ነው። ዮኒ ማኛ እንደሰማችሁት እጅግ ተበሳጭቷል። ባሏ ይህንን ነገር መፍቀድ አልነበረበትም። አንድ ነገር ደግሞ ኮመንት ዝግታ ከነበረ ምንድነው የሚያዘጋው? የሆነ ነገር አለ ማለት ነው። ስትፈርኗ ኮመንት ተዘጉምት የኮመንት ሴክሽኑን እኔን ክሰሽኝ ብሏታል እንደሰማችሁት። እንግዲህ ተመሳሳይ ሀገር ነው የምንኖረው፣ ሁለቱም አሜሪካ ነው የሚኖሩት። እኔም መክሰስ ትችያለሽ። ከዛ ውጭ ግን ራስሽ አጥፍተሽ ክስ አላስፈላጊ ነው እያለ ነው የሚገኘው ዮኒ ማኛ። እናንተስ የዮኒ ማኛን ሀሳብ ትደግፋላችሁ ወይስ ትክክል አይደለም ብላችሁ ነው የምታስቡት? ለማንኛውም እንደኔ የምጥ ቪዲዮ ከሆነ መፖሰቱ አስፈላጊ አይደለም። ምን ሊያስተምር ነው የሚል እይታ አለኝ። በመቀጠል እጅግ ከሰሞኑ አነጋጋሪ የሆነ አንድ ቪዲዮ አለ። ጎዳና ላይ ዩቲናስ ለአንድ አባት ብርድ ልብስ ላልበሳችሁ ስትላቸው ፈቃደኛ ሳይሆኑ ቀርተዋል። እስኪ ቪዲዮውን እንመልከተውና እኒህ አባት ምን ሆኖ ነው የሚለውን ደግሞ ሀሳብ እንሰጥበታለን። የሰዎችን ሀሳብ እየላችኋለሁኝ። ወደ ቪዲዮአችን። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ውሎ ኮንተንቴ ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ እንዴት ነሽ? አለሽ? እሺ ዛሬ ምንድነው? እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁ ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳችኋለን። የምንችለውን ያህል እና አብራችሁ ነው። ብርድ ልብስ ላልብስ ግድ የለዎትም? አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ላልብስ እያለች ምንም አያገባዎትም። ዝም ብዬ ብቻ ላልብስ፣ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ በል። እሺ እንደዚህ ምን አገባኝ? በቃ ቁጭ በል። ያው እዚህ ጋር ቁጭ በል። ምን አገባ? በጣም ተበሳጭተዋል እኮ። ደህና ሁኑ። በቃ ችግር የለውም። በቃ አሚን አሚን። እሷ መጨረሻ ላይ ግን አስቀምጣላቸው ነው ሄደችው ብርድ ልብሱን። አላማው እሱ ስለነበረ እኒህ ሰውዬ ግን ምን ሆነው ነው ይሄን ያህል በርዶት አለ ልብስ ላልብሶት ስትላቸው እንደዚህ የገገሙት? እስኪ የሰውን ሀሳብ እስኪ ደግሞ ልጨምርላችሁ ለእናንተ። ብዙዎቻችሁ ይህንን ቪዲዮ ተመልክታችሁታል። እህታችን ሀያት ዩቲናስ በምሽት የጎዳና ላይ ያሉ ወገኖችን ብርድ ልብስ እያለበሰች ያነሳችው ቪዲዮ ላይ የተመለከትኩት አባት ነው። እኚህ አባት እንግዲህ ብርድ ልብስ ላልበሳችሁ በምትላቸው ጊዜ በጣም ኃይለ ቃል በተቀላቀለበት መንገድ ነው ሲመልሱላት የነበረው። አንቺ ያምሻል ወይ? ጤነኛ አይደለሽም ወይ ሲሏት ነበረ። ያው እሷን በትዕግስት ነው ያናገረቻቸው። ነገር ግን እኔ ከኚህ አባት በስተጀርባ የተሸከሙት ስቃይ፣ መከራቸው፣ ብዙ ችግሮች እንዳሉ ተሰማኝ። ውስጤ እርግጠኛ ሆነና ብዙ ጊዜ የሚገጥመኝ ነገር ስለሆነ ነው። ያው አባቶች ብዙ ጊዜ ችግራቸውን በራሳቸው መንገድ ለመፍታት ነው የሚሄዱት። የሚሸከሙትን ሸክም ለሰው አይናገሩም። ስቃያቸውን፣ ብዙ መከራዎች አሉ። እኚህ አባትም እዚህ ደረጃ ላይ እንዲደርሱ ያደረጋቸው የሆነ ችግር አለ። ከጤና አንጻርም ደግሞ ሊደረግላቸው የሚገባ ድጋፍ ካለ እሳቸውን ማግኘት የምትችሉ ከቻልሽ ሀያት ዩቲናስ አንቺም እኔ ባለኝ ነገር ላግዛቸው ፈልጋለሁ ማለት በሚዲያ ባለኝም አቅም ማስተባበር እፈልጋለሁኝ። በጤና በኩልም ሊደረግላቸው የሚገባ ነገር ካለ ከሌላም ቤተሰብም ካላቸው ከቤተሰባቸው ጋር በተያያዘ ችግር ካለ በአጠቃላይ ሰዎችን አስተባብረን የተሻለ ነገር ማድረግ እንችላለን እና እኚህን አባት እንደው ዝም ብለን ባናልፋቸው የሚል ነገር ውስጤ ላይ በጣም ከራሴ ጋር ስለተነጋገርኩኝ ወደ እናንተ አምጥቼዋለሁኝ። ይህ ቪዲዮ ለሀያትም ወይንም ሌሎች እኚህን አባት ማግኘት ለሚችሉ ሰዎች ሼር አድርጉላቸው። እኔ ክፍለ ሀገር ስለሆንኩኝ ነው እዛ መሄድ ስላልቻልኩኝ ይህንን ነገር ብናደርግ መልካም ነው ላለው። ሰላም አለይኩም ወራህመቱላህ ወበረካቱ። መልካም እይታ ነው። እውነቱ ነው ወንድማችን እንደሰማችሁት። ናቹራሊ ወንድ ልጅ ነገሮችን በራሱ አደርጋለሁኝ የማለቱ ነገር ችግሩን ለሌሎች ልክ ከሴቶች አንጻር ሲታይ ናቹራሊ ወንድ ልጅ ችግሩን አይናገርም።
እፈተዋለሁኝ አድርገዋለሁኝ የሚለው አለ። ሁለተኛ ነው አባት ግን ጎዳና ላይ ሆኖ እንደዚህ አይነት ስሜት አልፈልግም አይነት ስሜት እንድናገሩ ያደረጋቸው ነገር ከወንድማችንም እንደሰማችሁት ምናልባት የአእምሮ ሕክምና ሌሎችም ሕክምናዎች ሳያስፈልጋቸው አይቀርም። የጤናቸው ሁኔታ ትንሽ አስቸጋሪ ደረጃ ላይ እየደረሱ ይመስላል። አንድ ሰው መልካም ነገር ስታደርጉለት አልፈልግም ካለ ከተበሳጨ መጥፎ ነገሮችን ከተናገረ ከጤናው ጋር ሊያዝ ይችላል። ይህ ወንድማችን እንደዚህ አይነት ነገር ላይ ይሰራል ይመስለኛልና ለማገዝ ፈቃደኛ ነኝ በቻልኩት መጠን ብሏል። ለሌሎች ሰዎች ራሱ እንዲደርስ ማድረጉ ይሄ መልካም ነው። ዩቲናስ በተለይ አግኝታቸው ስለነበረ እነዚህን አባት የሚረዳቸው ሰው ከተገኘ ደግሞ ቦታው ሄዶ የሚደረገውን ነገር በማድረግ ሕክምና እንዲያገኙም በማድረግ ሌላ መስመር ይሆናል ብዬ አስባለሁኝ። እንደዛ ነው። እኔ ጤናቸው ትንሽ ችግር ላይ እየወደቀ ይመስለኛል። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። የመጨረሻ ቪዲዮአችን የሰሞኑን የቅልቦች 100 ግራም ወርቅ ሽልማት አሸናፊ ለመምረጥ በገንዘብ መሆኑ ቅልቦችን እንድትቀልብ ሊያሰኛቸው ይችላል። ምክንያቱም ይህን ሽልማት እነሱ ሊሸልሙ የሚችሉት በሚሰበስቡት ገንዘብ ነው እየተባለ ይገኛል። አንዳንዶች ደግሞ ከእጩነታቸው ራሳቸውን አግለዋል። እኛ በገንዘብ ከሆነ የሚመረጠው ይህንን ገንዘብ አሰባስበን ለወገኖቻችን መርዳት እንችል ነበር የሚሉ ሀሳብ መጥተዋል። ከእጩዎች መካከል ነው። ለምሳሌ ጆን ዳንኤል ራሱን አግለዋል። እስኪ ስለዚህ የተወሰነ ቪዲዮ በመጀመሪያ ላስደምጣችሁ። በገንዘብ መምረጥ የገንዘብን ኃይል ያሳያል እንጂ የእናንተን ተጽዕኖ ፈጣሪነት አያሳይም። ይሄን መልእክቴን በቅን ልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ናቸው ተብለው ለቀረቡ 14 እጩዎች አድርሷቸው። እናንተ አሁን እየወጣችሁ ምረጡን ብላችሁ ከመቀስቀስ ይልቅ አካሄዱ ትክክል ስላልሆነ እናንተ በሰራችሁት ስራ ደጋፊዎቻችሁ እናንተ ጎን ስለሆኑ ወጪ ማውጣት አለባቸው ማለት አይደለም። ውድድሩም ደግሞ በብር በመሆኑ ፌር አይሆንም። ምክንያቱም ውስጥ ገብቻ አይቻለው ብር ያለው ሰው አንድን ሰው እስከ 5 ጊዜ መምረጥ ይችላል። የሌለው ደግሞ አንድም ጊዜ መምረጥ አይችልም። ይሄ ትክክለኛ ተጽዕኖ ፈጣሪነታችሁን አያሳይም። ምክንያቱም በገንዘብ አቅም መምረጥ የሚቻልበት ሁኔታ ስላለ ማለት ነው። ስለዚህ ወጣችሁ ምረጡን ብላችሁ ከመስበክ ይልቅ ካዘጋጅ አካሉ ጋር ተነጋገሩ። ነፃ የሚሆንበት ነገር ይፈጠር። ስፖንሰር ከተቻለ ስፖንሰር ይፈለግ። በገንዘብ መምረጥ ግን የገንዘብን ኃይል ያሳያል እንጂ የእናንተን ተጽዕኖ ፈጣሪነት አያሳይምና በዚህ መንገድ ብትሰሩና ብትነጋገሩ መልካም ነው እላለሁ። ቅልቦች ይህንን ፕሮግራም ሲያዘጋጁ ወጪ የላቸውም ማለት አይደለም። ከፍተኛ የሆነ ወጪ አላቸው። የ100 ግራም ወርቅ ምን ያክል ብር? 5 ሚሊዮን ብር አካባቢ መሰለኝ በኢትዮጵያ ብር አሁን ላይ ማለት ነው። እና ግን 14 እጩዎች አሉ። አስባችሁታል? ሚኒመም አንድ ቦታ 10 ብር መሰለኝ። በብር ከሆነ ቅንነታቸው ምንድነው የሚያሳየው ነው የሚለው። ከወንድማችንም እንደሰማችሁት ይህን ነገር ለማዘጋጀት ስፖንሰር ማፈላለግ ፕሮግራሙ ላይ ብዙ ነገሮች በስፖንሰር ማድረግ ይቻላል አይደለ? 5 ሚሊዮን ብር አይደለች? አሁን ኢንፍሌሽን በጣም ላደቀቀው ብር ሌሎች አማራጮችን ማድረግ ይቻላል። አሁን ደጋፊዎቻቸውን ሌላ ገንዘብ ማስወጣት ተገቢ ነው እናንተስ ብላችሁ ታስባላችሁ? እጩዎቹስ በእርግጥ አሁን ይሄንን ነገር ተቀብለው ምረጡኝ እያሉ ዘመቻ መቀጠል አለባቸው? ይህ የቅልቦች ፕሮግራም ማንን ነው ሊጠቅም የሚችለው? ራሱ አዘጋጆችን ነው ወይስ እዝንትኑ ላይ የቀረቡ እጩዎችን ነው? ምን ያክል ገንዘብ ሊሰበሰብ እንደሚችል አስባችሁታል? ለማንኛውም ጆን ዳንኤል አልፈልግም ብሏል። እስኪ ላስደምጣቸው። ከዚህ ነገር አውጡኝ ሲል አስጀምሮታል። የሱን ቪዲዮ ላስደምጣችሁ። ይሄን ቪዲዮ ሼር አድርጋችሁ ለቅልቦች አድርሱልኝ። እኔ ሰዎችን ሰፖርት ማድረግ ወይም ሰዎችን መረዳው አዋርድ ወይም ሽልማት ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን ጥዬ ማለፍ ስለምፈልግ ነው። ከዚህ በፊት አዋርድ ተዘጋጅቶ ከ300,000 ሰው በላይ ከ5 ሚሊዮን ብር በላይ ቮት አድርጎ እኔን ማሸነፍ ችዬ ነበረ። እኔ ያህል ደስታ አላገኘሁበትም። እኔ ደስ የሚለኝ በዛ 5 እና 6 ሚሊዮን ብር ብዙ የተቸገሩ ሰዎች አሉና እነሱን ብትረዱበት ደስ ይለኛል። የቅልቦችን የምጠይቀው ከአዋርዱ እንድታስወጡኝ እንግዲህ በትህትና ጠይቃለሁ። እኔንም ቮት ለማድረግ የምትፈልጉ ሰዎች እንግዲህ ቮት የምታደርጉበትን ብር ለተቸገሩ ሰዎች እርዱልኝ። አዋርድ አያስፈልገኝም። እኔ በቃ ይሄ በጣም ትክክለኛ ሀሳብ ነው። ጆን ዳንኤልን ለምሳሌ 100,000 ሰው ቢመጥ በ10 ብር እንኳን ብታበዙት 100,000 ሲባዛ በ10 1 ሚሊዮን ብር ማለት ነው። ከአንድ ሰው ብቻ 14 እጩዎች ነው ያሉት። እንደው በትንሹ ነው ያልኳችሁ። ይሄ 100,000 ብር አንድ ለተቸገረች እናት አንድ ለተቸገረ ሰው
ቢሰጠው ብዙ አይደለም። እንግዲህ እኔ ያየሁበት አንግል ነው። ተሳስቼ ከሆነ ደግሞ እይታችሁን ኮመንት ላይ አጋሩኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ